ብዙ ሴቶች አቋማቸውን ለመጠበቅ ሲነሱ እንደ ትልቅ ሸክም ወይም እንደ ቅጣት የሚያስቡት ሲሆን ይህንን አልበላም ያንን አላደርግም በሚል ክልከላ ይነሱና አእምሯቸው ገና ሳይጀምር ይዝላሉ። ከምንም በላይ ደግሞ ለራሳቸው የሚሰጡት ጊዜ የመጨረሻው ረድፍ ላይ መሆኑ ትልቅ ክፍተትን ይፈጥርባቸዋል። ለቤተሰብና ለስራ እንዲሁም ደግሞ ለልጆች ሲሯሯጡ የራሳቸውን ጤናና ውበት ግን ለነገ ማሳደር ይጀምራሉ። ሌላው የሚታለፈው ነጥብ የጭንቀት ጉዳይ ነው። አንዲት ሴት በውስጧ ስትጨነቅ ወይም ስሜቷ ሳይጠበቅ ሲቀር ሰውነቷ መከላከያ ማዘጋጀት ይጀምራል። ያ መከላከያ ደግሞ በሆድና በወገብ አካባቢ የሚከማች ስብን ይፈጥራል ማለት ነው። ብዙ ጊዜ ለምን አልቀነስኩም ብለው ሲጨነቁ ያ ጭንቀት በራሱ ደግሞ እንዳይቀንሱ እንቅፋት እየሆነባቸው ይመጣል ማለት ነው። ዋናው ቁልፍ ነገር ግን አቋምን መጠበቅ አመጋገብን መቀየር ብቻ ሳይሆን አስተሳሰብንም መቀየር መሆኑን መረዳት ይኖርባቸዋል ማለት ነው። ራስን መውደድ ሲቀድም ደግሞ ሰውነትን የሚጠቅመውን ነገር መምረጥ ቀላል ይሆንላቸዋል ማለት ነው። ስለ ምርጫ ካነሳችሁ አይቀር ደግሞ አቋማችሁን በመጠበቃችሁ ብቻ እያስተካከላችሁ ለውጡን በጥቂት ቀናት ውስጥ አሳይቶ ስለሚያስደምመው ቅመም ልነግራችሁ እወዳለሁኝ። ይህ ቅመም ከሙን ይባላል። ከሙን የሴቶችን አቋም በመቀየር ረገድ ያለው ብቃት የሚጀምረው የውስጥ እሳትን በማቀጣጠል ነው። ብዙ ጊዜ የሴቶች ሰውነት ስብ የሚከማቸው እንግዲህ ምግብ የማቃጠል ብቃታቸው ወይም ሜታቦሊዝማቸው ስለሚቀዘቅዝ ነው። ከሙን ግን ወደ ሰውነት ሲገባ ልክ እንደ ነዳጅ ሆኖ ይህንን የማቃጠል ሂደታችሁን እንዲጀምር ያደርገዋል ማለት ነው። በሳይንሳዊው አጠራር ቴርሞጄኔሲስ የሚባለውን ሂደት በማነቃቃት ሰውነታችሁ ተቀምጦ እንኳን ሳይቀር ልክ እንደ ስፖርተኛ ስብ እንዲያቃጠል ያደርገዋል ማለት ነው። የከሙን ትልቁ ተአምር ደግሞ ወገብን የመቅረጽ ልዩ ብቃቱ ነው። አብዛኛውን ጊዜ ሴቶች የምትቸገሩት በሆድ አካባቢ የሚከማች እንዲሁም ደግሞ ግትር በሆነ ስብ ምክንያት ነው። ከሙን ይህንን ግትር ስብ ሰባብሮ የማስወጣትና የሆድ መነፋትን የማጥፋት አስገራሚ ኃይል አለው። በአንድ ወቅት የተደረገ ጥናት እንደሚያሳየው በቀን ውስጥ ጥቂት የከሙን ዱቄት ከእርጎና ከውሃ ጋር አዘውትረው የሚጠቀሙ ሴቶች የሰውነት ስብ መጠናቸው ከመደበኛው በሶስት እጥፍ በፈጠነ ሁኔታ ቀንሶ ተገኝቷል። ከአቋም መስተካከል ባሻገር ደግሞ ለሴቶች ውበት ሌላም ድብቅ ስጦታ አለው። በውስጡ ባለው ከፍተኛ የብረት ማዕድንና አንቲ ኦክሲዳንት አማካኝነት ደግሞ የደም ዝውውርን ስለሚያስተካክል አቋማችሁ ሲስተካከል አብሮ ቆዳችሁም እንዲያበራና የፊት ጥራትም እንዲኖራችሁ ያደርጋል። ማለትም ሰውነታችሁ ሲቀንስ እንደ መዝለፍለፍ ሳይሆን ጥንካሬ ያለውና ማራኪ ቅርጽ ያለው እንዲሆንም ያደርገዋል ማለት ነው። ባጭሩ ከሙን ማለት የሴትነትን ውበት የሚገዳደሩትን እንደ ስኳር መውደድ፣ የረሃብ ስሜትንና የሆድ መውጣትን በአንድነት የሚዋጋ የተፈጥሮ መርፌ ማለት ይቻላል። ይህ ቅመም በትክክል ጥቅም ላይ ሲውል ደግሞ ውድ የሆኑ የውበት መጠበቂያዎችንና የቀዶ ጥገናዎችን አስፈላጊነት አላስፈላጊ የሚያደርግ ተአምራዊ ብቃት አለው ማለት ነው። ይህንን ተአምራዊ ቅመም በየቀኑ በውሃ ወይም ደግሞ በሻይ መልክ መውሰድ ስትጀምሩ እንግዲህ ሰውነታችሁ ራሱን እየቀረጸና አቋማችሁ እየተስተካከለ ሲመጣ ማየት ትልቅ እርካታን ይሰጣቸዋል ማለት ነው። ሌላው ደግሞ የትኛውን የሰውነት ቅርጽ ሊያስተካክል እንደሚችል ማወቃችሁ ደግሞ ሌላኛው ወሳኝ ነጥብ ነው። የከሙን ድንቅ ስራ የሚጀምረው ከሆድ አካባቢ ነው። አብዛኛውን ጊዜ የሴቶች ሆድ እንዲወጣ የሚያደርገው ከመጠን ያለፈ ስብ ብቻ ሳይሆን በምግብ መፈጨት ችግር ምክንያት የሚፈጠር ጋዝና መነፋት ነው። ከሙን ወደ ሰውነታችሁ ሲገባ ግን ልክ እንደ ማጽጃ ሆኖ ያበጠውንና የተወጠረውን ሆድ ወደ ውስጥ እንዲሰምጥም ያደርገዋል። ይህ ደግሞ በቅጽበት ወገባቸው እንዲታይና ልብሶቻችሁ በአማረ ሁኔታ እንዲያርፉ መንገድን ይከፍትላቸዋል ማለት ነው። ወደ ወገብ መስመር ስንወርድ ደግሞ ከሙን በውስጣዊ አካላት ዙሪያ የሚከማቸውን ያንን ግትር ስብ በማግለጥ ተወዳዳሪ የሌለው ቅመም ነው። የሰውነትን የኢንሱሊን መጠንም ስለሚያስተካክል ሰውነታችሁ ስብ እንዲያከማች የሚሰጠውን ትዕዛዝ ያቋርጥበታል። በዚህ ምክንያት የወገብ መታጠፊያ እየጠበበና እየረቀቀ እንዲመጣ ያደርጓል ማለት ነው። ይህ ታምራዊ ቅመም ጭንና ዳሌ ላይም ቢሆን ስራውን አይዘነጋም። እነዚህ ቦታዎች ላይ የሚከማቸው ስብ ብዙ ጊዜ ቆዳን ወለባ እንዲመስል ሊያደርገው ይችላል። ከሙን ግን የደም ዝውውርን በማሳለጥ እነዚህን ስቦች ሰባብሮ ስለሚያስወግዳቸው ጭኖች ጥንካሬ እንዲኖራቸውና ተለጥጠው እንዲያዙም ያግዛቸዋል ማለት ነው። በመጨረሻም ይህ ሁሉ ለውጥ ፊት ላይ ሳይታወቅ አይታለፍም። ከሙን በሰውነት ውስጥ ያለውን አላስፈላጊ ፈሳሽ ጠራርጎ ስለሚያወጣው የፊት እብጠት ጠፍቶ የመንገጋ መስመር በግልጽ እንዲወጣም ያደርገዋል። ይህ ማለት አቋማችሁ ሲስተካከል ፊታችሁም አብሮ ተቀርጾና በስቶ ይወጣል ማለት ነው።
በአጭሩ ከሙን በዘፈቀደ ሳይሆን የሴትነትን ቅርጻችሁን በሚያጎላ መልኩ ቁልፍ ቦታዎች ላይ ብቻ የሚያነጣጥር የተፈጥሮ ቀራጺ ነው ማለት ነው። ይህንን ሁሉ ተአምር በየቀኑ በምታዘጋጁት መጠጥ ውስጥ ማግኘት ስትችሉ ደግሞ ሰውነታችሁ ራሱን ሲያስተካክል የሚታዩበት ጊዜ በጣም ቅርብ መሆኑ ነው ማለት ነው። ሌላው ደግሞ አዘገጃጀቱ ላይ ያለው መሰረታዊ ነገር ሲሆን ይህንን ተአምራዊ የከሞን መጠጥ እናንተ ሴቶች ከፍተኛ ውጤት እንድታገኙበት በሚያደርግ መልኩ የሚዘጋጅበትን መንገድ በጣም ቀላልና አጭር አድርጌ አስረዳችኋለሁ ማለት ነው። ዋናው ሚስጢሩ ቅመሙ ንብረቶቹን በደንብ እንዲያወጣና ለሰውነታችሁ ዝግጁ እንዲሆኑ ማድረግ ላይ ነው። ከሁሉ የተሻሉና ውጤታማ መንገድ የሚጀምረው እንግዲህ ከምሽቱ ሰዓት ላይ ነው። አንድ ትልቅ ብርጭቆ ንጹህ ውሃ ውስጥ አንድ የሻይ ማንኪያ ሙሉ የከሙን ፍሬ ማለትም ካልተገኘም ደግሞ ዱቄቱን ጨምራችሁ ዘፍዝፉት። ሌሊቱን ሙሉ በውሃ ውስጥ ሲቆይ ከሙን በውስጡ የያዛቸውን ስብን የሚያቀልጡ ንጥረ ነገሮችን እንግዲህ ወደ ውሃው ያወጣቸዋል ማለት ነው። ጠዋት ስትነሱ ደግሞ ውሃውን ቀለሙን ወደ ቢጫነት ቀይሮ ታገኙታላችሁ። ያኔ ያንን ውሃ ለጥቂት ደቂቃዎች ብቻ ማፍላት ይጠበቅባቸዋል። አፍልታችሁ ካወረዳችሁት በኋላ ለብ እስኪል ድረስ ለጥቂት ደቂቃዎች መታገስ ይኖርባቸዋል። ለመጠጥ ዝግጁ ሲሆን ግማሽ ሎሚ በውስጡ ጨምሩበት። ሎሚው ከከሙኑ ጋር ሲቀላቀል እንግዲህ በሰውነታችሁ ውስጥ ያለውን ቆሻሻ የማጽዳት ኃይሉ በእጥፍ ይጨምረዋል ማለት ነው። ይህንን ውህደት በየቀኑ ጠዋት ምንም አይነት ምግብ ሳትመገቡ በባዶ ሆዳችሁ መጠጣት ይኖርባችኋል። የከሙን ውሃ ከጠጣችሁ በኋላ ደግሞ ቢያንስ ለ30 ደቂቃዎች ምንም አይነት ምግብ ባትበሉ ውህደቱ እንግዲህ ወደ ደማችሁ ውስጥ ገብቶ ስራውን በደንብ እንዲሰራ ይረዳዋል ማለት ነው። ለየት ያለ ጣዕም ለምትፈልጉ ደግሞ ጥቂት ማር መጨመር ይቻላል። ነገር ግን ለውጡ ፈጣን እንዲሆን ስኳር በፍጹም ባይጨመርበት ይመከራል ማለት ነው። ይህንን ልማድ በሁለት ሳምንታት ብቻ አዘውትራችሁ ብታደርጉት ሆዳችሁ ሲሰምጥና አቋማችሁም ሲስተካከል ለውጡን በራሳችሁ መስታወት ላይ በተጨባጭ መታየት ይጀምራል ማለት ነው። እናንተ ብቻ ሳትሆኑ ደግሞ በዙሪያቸው ያሉ ሰዎችም ቢሆን ምንድነው የተጠቀምሽው ብለው መጠየቃቸው የማይቀር ነው። ይህ ደግሞ ለየት ያለ ውጤት እያመጣችሁ እንደሆነ ማሳያ ነው ማለት ነው። በመጨረሻም እናንተ ሴቶች ልታውቁት የሚገባ ትልቅ እውነት አለ። አቋምን ማስተካከልና ውበትን መጠበቅ የስፕሪንት ወይም ደግሞ የአጭር ርቀት ሩጫ ሳይሆን የረጅም ጉዞ ውጤት መሆኑን ማወቅ አለባችሁ። ዛሬ ላይ ብዙ ሴቶች በሳምንት ውስጥ ታምር ለመፍጠር በማሰብ ሰውነታቸውን ለከፍተኛ አደጋ ሲያጋልጡ ይታያሉ። በተለይ ደግሞ ምንነታቸውና የጎንዮሽ ጉዳታቸው በውል የማይታወቁ የማቅጠኛ ኪኒኖችን መውሰድ፣ ራስን ለረጅም ሰዓት በረሃብ መቅጣት ወይም ደግሞ በባለሙያ ያልታዘዙ የኬሚካል ውህዶችን መጠቀም አቋምን ከማስተካከል ይልቅ የጤና መታወክንና የሆርሞን መዛባትንም ይጋብዝባቸዋል ማለት ነው። የሰውነት ቅርጽ በሂደት እንደሚቀየር ማመንና ለራስ ጊዜ መስጠት ቀዳሚ ተግባር ሊሆን ይገባል። በአቋራጭ መንገድ የሚመጣ ለውጥ ግን እድሜው አጭር ከመሆኑም በላይ ነገ ሰውነታችሁ ላይ የማይጠገን ጠባሳ ጥሎ ሊያልፍባችሁ ይችላል። ተጠንቀቁ ማለት እወዳለሁ። አቋምን መቀየር ማለት ደግሞ ራስን መጥላት ወይም ያላችሁበትን ማንነት መሸሽ ሳይሆን የተሰጣችሁን ተፈጥሯዊ ስጦታ በተሻለ መንገድ መንከባከብ ማለት ነው። እንደ ከሙን ያሉ ተፈጥሯዊ ቅመሞች የሚረዱት እናንተ ለሰውነታችሁ ክብር ሰጥታችሁ ጤናማ አመጋገብና እንቅስቃሴ ስታደርጉ ብቻ መሆኑን ደግሞ ማወቅ ይኖርባቸዋል። ከሰውነት ቅርጽ መስተካከል በላይ ደግሞ የሰውነት ጤንነትንና የአእምሮ ሰላም ትልቁ ውበት መሆኑን አትዘንጉ ማለት እወዳለሁኝ። እናንተ ራሳችሁን ስትወዱና በተፈጥሯዊ መንገድ ስትጓዙ የምታመጡት ለውጥ አስተማማኝና ለአይን የሚማርክ ሆኖ ታገኙታላችሁ። ስለዚህ ዛሬውኑ በጤናማ መንገድ ጀምሩ፣ ታገሱ፣ ውጤቱንም በሚያስገርም መልኩ ታዩበታላችሁ ማለት ነው። እንግዲህ ውድ ተመልካቾቼ በዛሬው ቆይታችን የሴቶችን አቋም በቅርጽ ረገድ ተአምራዊ ብቃት ያለውን የከሙን ቅመምንና የሰውነትን ቅርጽ ለማስተካከል ያሉብንን ክፍተቶች በዝርዝር አይተናል ማለት ነው። አቋምን ማስተካከል ለእናንተ ለሴቶች የውበት ብቻ ሳይሆን የጤናና የራስ መተማመን ምንጭ መሆኑን ማወቅ ይኖርባቸዋል። ለውጥ የሚመጣው ግን ራስን በረሃ በመግታት ወይም ደግሞ አደገኛ ኬሚካሎችን በመጠቀም ሳይሆን እንደ ከሙን ያሉ ተፈጥሯዊ ስጦታዎችን በስርዓቱ በመጠቀምና ለራስ ጊዜ በመስጠት መሆኑን ልታውቁ ይገባል ማለት ነው። ዋናው ቁልፉ ግን ዛሬውኑ በጤናማ መንገድ መጀመርና በሂደት የሚመጣውን ለውጥ በትዕግስት መጠበቅ ነው ማለት ነው። ስለዚህ ለራሳችሁ ክብር በመስጠት ያሰባችሁትን ሸንቀጥ ያለ አቋም እንድትቀዳጁ እንግዲህ ይህንን ጉዳይ ለእናንተ ይዤ መጥቻለሁ ማለት ነው። ይህ መረጃ ደግሞ ለእናንተ ወይም ለምትወዷቸው ጓደኞቻችሁ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር በማድረግ ግንዛቤው ለሁሉም እንዲደርስ አድርጉ።
እንዲህ ያሉ በጥልቀት የተተነተኑ የአቋምና የጤና መረጃ ይዘውታል እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በዚህ በተአምራዊ ህክምና አጠቃቀም ዙሪያም ሆነ በሌሎች ተያያዥ ጤናዎች ላይ ያላችሁን ሀሳብ በኮሜንት ሴክሽን ላይ አጋሩን። እኔም ዘወትር ቁጭ ብዬ እናንተን ምላሾቻችሁንና ጥያቄዎቻችሁንም ለማስተናገድ ዘወትር ከእናንተ ጋር ነኝ ማለት ነው። በቀጣይ ቪዲዮችን ደግሞ ከዚህ መጠጥ ጎን ለጎን የሆድና የወገብ ቅርጽን ይበልጥ ለማውጣት የሚረዱ ቀለል ያሉ እንቅስቃሴዎችን እንዴት በቤት ውስጥ መስራት እንደምትችሉም ደግሞ እናያለን። እሱን ተመልክታችሁ ደግሞ ለውጡን ማፋጠን ትችላላችሁ። ስለተከታተላችሁኝ እጅግ አድርጌ ከልብ አመሰግናለሁኝ። ሰላም ሁኑ።